ዳሩ ሰዓት መሃሉ ገነት ኢትዮጵያውያን አባቶች ሲመርቁ አገራችንን ሰላም አድርግልን ዳሯን ሰዓት መሃሏን ገነት አድርገህ ጠብቅልን ይላሉ። እንግዲህ ዳሯን ሰዓት ማለት ከውጭ ወራሪ ጠብቀህ ከክፉ ሐሳቢ ከልለህ በቀል ከጠማው ደመኛ አገር ከሚያምስ ሸረኛ ታድገህ ጠብቃት ማለታቸው ነው። አገኘው ብሎ ሊዘርፍና ሊገድል የሚመጣውን ሁሉ በምድር ወታደሩን አበርትተህ ከሰማይ መላእክቱን አዘህ መግቢያውን ሁሉ እሳት አድርግባቸው የሚል ልመናም ጭምር ነው። ነገር ግን መሃሉ ዳር ሲሆንስ ዘራፊና ገዳዩ ወንድም ሟችና ልቃሹ የራስ ሕዝብ ሲሆንስ ምን አይነት ጸሎት ፈጣሪ ዘንድ ይቀርብ ይሆን? የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ እንዲል ባለቅኔው የኢትዮጵያ ሐዘን በሟችም በገዳይም በኩል ነው። በዛሬው የልዩ ዘገባ ጊዜያችን ማቆሚያ አጥታ ስለምትጨነቀው የኢትዮጵያን መሃልና ዳር ስላመሳቀሉ ጉዳዮች እናነሳለን። ብዙ የተባለበት አያሌ ምሁራን የተነተኑት የውስጥ ጦርነት ጉዳያችን አሁን መልኩን ቀይሮ ከዳርም ከውስጥም የሚቆርጥ ባለ ሁለት ሰይፍ ሆኗል። በከንቱ የሚፈሰው የንጹሐን ደም አባሽ ያጣው የሕዝብ እንባ እናወጋ ዘንድ ከዛሬ ነገ ያበቃል እያልን በተስፋ ስንጠብቀው የነበረው መከራ ሁሉ መልኩን እየቀየረ ቦታም እያሻሻለ ነውና እንተነትንለት ዘንድ በአራቱም አቅጣጫ የጠዘጠዘን ይዟል። የት ጋር ነው የተሸወድ ነው? ለመሆኑ ምን ሰዓት ነው አቅጣጫ የሳት ነው? ለእነዚህ ብሶት ወለድ ጥያቄዎች ምላሽ ባናገኝ ያሉትን ነባሪዎች ሁኔታ ግን ወደ እናንተ ማድረስን ወደናል። ከኤርትራ ጋር ያለን ሰሞናዊ ጉዳይ የቀረው ቃታ መሳሳብ ብቻ መስሏል። በዚህ ዙሪያ አምባሳደር ዲና ሙፍቲ ከቢቢሲ ጋር በነበራቸው ቆይታ በርካታ ነገሮችን አንስተዋል። ህወሓት ጀምሮታል ብሎ የሚያምነውን አዲስ የጦርነት ነጋሪት ጉሰማ እንደማይታገስም የጠለምት አማራ ማንነት አስመላሽ ኮሚቴ ተናግሯል። የአቶ ታዬ ደንዳም ጉዳይ በጠበቃቸው በኩል ሲነገር አድምጠናል። እነዚህ ብዙ የተባለላቸው ጉዳዮችን አሰባጥረን በዛሬው ዳሰሳችን እናቀርብላችኋለን። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ እነሱ ያውቋቸዋል ሲሉ ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ጥያቄ ቀርቦላቸው ነበረ። እናም እንዲህ መለሱ። ይህንን በዝርዝር ለመናገር በጣም አስቸጋሪ ነው። ይሄ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ ብዙሃን መገናኛና የመብት ተሟጋች ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸውም አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን በማንሳት ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲና ተጠይቀው ነበር። በዚህም በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ሲሉ መልሰዋል። በተጨማሪም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆነ የተጠየቁት በሕዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመላክተዋል። ምዕራባውያኑ ሀገራት እንዲሁም የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡም ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎ
ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ከ4 ዓመታት በፊት መመስረቱንና በአፍሪካ ቀንድ ጉዳዮች ላይ ጥልቅ ትንተና የሚሰጥ መድረክ እንደሆነ በድረገጹ ላይ የጠቀሰው ሆርን ሪቪው በወጣው ጽሑፋቸው አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍም ጠቅሰዋል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ አምባሳደር ዲና ሙፍቲ ቢጠየቁም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተው ተናግረዋል። ፕሬዝዳንት ኢሳያስ በአገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በአገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው። ልዩነቶች ካሉም መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። ህገወጡ የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እንቃወማለን አሉ የጠለምት አማራ ማንነት አስመላሽ ኮሚቴ አባላት። ሰላማዊ የማንነት ታጋይ እንደ ጠለምት አማራ ህዝብን ያለንበትን ውስጣዊና ውጫዊ ሁኔታ አሳሳቢ መሆኑን በመጥቀስ የሚከተለውን ባለ 6 ነጥብ የአቋም መግለጫ አውጥተናልም ብለዋል። የመጀመሪያው ህወሓት ፕሪቶሪያ ላይ ከፈረመው ባለ 15 አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ተሐድሶ ወይንም ማሰልጠኛ ካምፕ እንደሚገቡ ስምምነቱ አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም። አሁንም ወታደራዊ ስልጠናዎችን እየሰጠ እንደሆነ መረጃዎች ያሳያሉ። ከዚህም አልፎ ሰራዊት እያስጠጋ ተከዜን አሻግሮ ባስገባቸው ህገወጥ ታጣቂዎቹ ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል። ይህም የስምምነቱን መሰረታዊ ዓላማ ግጭትን በዘላቂነት ማቆም የሚለውን ፍሬ ነገር በተጨባጭ የሚቃረን ጦረኝነት ነው። በመሆኑም በፕሪቶሪያው ስምምነት መሰረት የህወሓት ታጣቂዎች ትጥቅ መፍታት፣ ሰራዊት መበተንና ከማህበረሰቡ ጋር መልሶ የማዋሃድ እቅድ ያላንዳች መጓተት እንዲፈጸም እንጠይቃለን ብለዋል። ቀጥለውም የህወሓት ወታደራዊ ስልጠናዎች መቀጠል የታጣቂ ቡድኑ እንቅስቃሴ ለሌላ ዙር የጦርነት ወረራ የሚያደርገው ዝግጁነት ነው። ድርጅቱን ከዚህ መሰል የዳግም ጥፋት መንገድ የማስቆም ሥራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ያስገባ፣ ሁኔታዎች ሊያመጡ በሚችሉት አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ውጭ ወጥቶ የከፋ አደጋ ያመጣል የሚል ስጋት አለን። ቡድኑ ዳግም ለደም አፋሳሽ ጦርነት የሚያደርገው ዝግጅት ለኢትዮጵያ ሀገረ መንግስት አደጋ፣ ለአካባቢውም ጠንቅ በመሆኑ ጦረኛ እንቅስቃሴዎቹን አጥብቀን እንቃወማለን ብለዋል። የጠለምት አማራ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብቱን በሚጨፈልቅ መልኩ ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራ፣ ሸፍጦች አሁንም ቀጥለዋል። በተለይም መንግስታዊ ያልሆኑ ድርጅቶች ስም የሚፈጸም ተግባራት አሳስበውናል። በአካባቢያችን የሚንቀሳቀሱ አንዳንድ መንግስታዊ ያልሆኑ ድርጅቶች በወረቀት ከሰፈረው ከምስረታ ዓላማቸው በሚቃረን መልኩ የፖለቲካ ዓላማ ማራመጃ ሆነው መታየት ላይ ናቸው። ይህም የዘመናት የማንነት ትግላችን እያወሳሰበው በመሆኑ የፌዴራል መንግስት የክትትልና ቁጥጥር ስራዎችን በሚመለከተው አካል እንዲፈጽምና እንዲታረሙ እንጠይቃለን። አካባቢው ሰላም እንዳይሆን እያባባሱ የሚገኙ መንግስታዊ ያልሆኑ ድርጅቶችን ማሳያ ከተፈለገ በዝርዝር እናቀርባለን ብለዋል የጠለምት ማንነት አስመላሽ ኮሚቴ። የፌዴራልና የክልል መንግስት ከዚህ በፊት በተስማሙት መሰረት ለዘላቂ ሰላምና ልማት ሲባል በትግራይና በአማራ ክልል አወዛጋቢ ብሎ ከጠራቸው አንዱ የጠለምት አማራ ህዝብ የሚኖርበት 3 ወረዳዎችን ነው።
ችግሩ በዘላቂነት መፈታት አለበት በተባለበት መንገድ እስከሚፈታ ድረስ በሶስቱም ወረዳ የሚገኘው ህዝብ ጊዜያዊ ህዝባዊ አስተዳደር በማዋቀር የአካባቢው የመልማትና የፍትህ ጥያቄ እንዲቀላጠፍ መንግስትም አምኖ እንቅስቃሴዎች መጀመራቸው ይታወቃል። ይህም ሆኖ የጊዜያዊ ህዝባዊ አስተዳደር መስረታው እስካሁን ተፈጻሚ አልሆነም። በእኛ በኩል በጠለምት ሶስቱም ወረዳዎች ውስጥ እውነተኛ ተፈናቃይ የሆኑ የትግራይ ተወላጆች በሚኖሩባቸው ቀበሌዎች በቁጥር ድርሻቸው ልክ የሚሳተፉበት ህዝባዊ አስተዳደር እንዲቋቋምና ከህዝባችን የማንነትና ወሰን ጥያቄ ጎን ለጎን የመልማት ጥያቄዎቹ በኢትዮጵያዊ ዜግነቱ ሊያገኙ የሚገባ የበጀትና የልማት ማካካሻዎች እንዲሰጡ በድጋሚ እንጠይቃለንም ብለዋል። የቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት በቅርቡ ትዕዛዝ መስጠቱ ይታወሳል። አቃቤ ሕግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበረው ሁለት ክሶችም ዳግም ተንቀሳቅሰዋል። ተከሳሹ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 251 ህዝባር ሐመሮ ስር የተመለከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበረም ይታወቃል። አቶ ታዬ ደንዳ የሰላም ሚኒስቴር ዴኤታ በነበሩበት ወቅት የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህንን ወደ ጎን በመተው በ1996 ዓ.ም የወጣውን የኢፌድሪ ወንጀል ሕግ አንቀጽ 257 ንዑስ አንቀጽ ሰ በመተላለፍ ሲንቀሳቀሱ እንደነበረ በክሱ ላይ ተመላክቷል። በዚህም የኦሮሞ ነጻነት ሰራዊትና ፋኖ ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላልፉ ነበር የሚል ክስም ቀርቦባቸዋል። በሌላ በኩል ህገወጥ የጦር መሳሪያ ይዞ በመገኘት የሚል ክስም ቀርቦባቸው ነበር። ከዚህ በተጨማሪም ፈቃድ ሳይኖራቸው የጦር መሳሪያ አዋጁን በመተላለፍ በታህሳስ 1 ቀን 2016 ዓ.ም ከረፋዱ 5 ሰዓት ላይ በልደታ ክፍለ ከተማ ወረዳ 6 በሚገኝ መኖሪያ ቤታቸው ውስጥ በተደረገ ብርበራ አንድ ታጣፊ ክላሽንኮቭ መሳሪያ ከ2 ክላሽ ካዝናና ከ60 ጥይት ጋር ይዘው ተገኝቷል የሚል ክስም ቀርቦባቸው ነበር። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መከላከል ሳያስፈልጋቸው በነጻ ተሰናብተው እንደነበርም ይታወሳል። ይሁን እንጂ በህገወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎችን በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ እንደነበርም ይታወቃል። በዚህ መሃል ነው አቶ ታዬ ደንዳ አሁን ከቀናት በፊት ዳግመኛ በህግ ቁጥጥር ስር መዋላቸውን የሰማ ነው። የዚህ ክስተት ሁኔታ እንዴት እንደነበረ ጠበቃቸው አቶ አበራ ንጉስ እንዲህ ያብራሩታል። አቶ ታዬ ደንዳ አምና መንግስትን ሰላም እንዲያወርድ የጦርነት ፖሊሲው እንዲያከሽ ሀገርና ህዝብን ያስቀደመ መንገድ እንዲከተል መግለጫ ከሰጡ በኋላ ህዳር ወርና ታህሳስ ወር ላይ በተለይ ህዳር ላይ ወደ እስር ወደ ዘብጥ ያወርደዋል። እሱን ተከትሎ 3 ክስ ቀርቦባቸው ለ1 ዓመት ያክል በእስር ከቆዩ በኋላ በዋስትና የወጡ ናቸው። እነዚያ ክሶች ለማስታወስ ያክል አንደኛ ክስ የነበረው ህገወጥ የጦር መሳሪያ መያዝን ነው። ሁለተኛ ክስ የነበረው ከፋኖና ሸኔ ጋር የጽንፈኛ ኃይሎችና የጸረ ሰላም ኃይሎች ድጋፍ የሚሰጥ ንግግር ጽሁፎችን በመስጠት የሚል ነው። ሶስተኛ ክስ ደግሞ ህዝብና መንግስት የሚያጣላ ብጥብጥን የሚቀሰቅስ ጽሁፎችን በመዘርጋት የሚሉ 3 ክስ ተቀርቦባቸው እሱን ሲከራከሩ ቆይተው ለዓመት ያክል የሚሆን በሁለቱም ክሶች በተለይ ሁከትና ግርግርን ማስነሳትና የጸረ ሰላም ኃይሎችን ከፋኖና ሸኔ ጋር በተያያዘ ጸረ ሰላም ኃይሎችን የሞራል ድጋፍ በመስጠት ጦርነት ፖሊሲያቸውን በመደገፍ በሚለውን በተመለከተ የቀረባቸው ክስ ፌደራል ከፍተኛ ፍርድ ቤት ልደታ የጸረ ህገ መንግስትና ጸረ ሽብር ችሎት ታዬ የጻፉት ጽሁፍን ከመመርመርና ከህግ አንፃር ካየው በኋላ የመናገር መብታቸውን ተጠቅመው ሰላምን ሰበኩ እንጂ ሀገርና ህዝብን የማስቀደም ስራ ሰሩ እንጂ ወንጀል አልሰሩም በሚል በነጻ ስላሰናበታቸው ስለዚህ አቶ ታዬ መጀመሪያውንም በጠቅላይ ፍርድ ቤቱ ሲከራከሩ ረጅምና ያላስፈላጊ ቀጠሮ ያለ ህጋዊ ያልሆነና በቂ ያልሆነ ምክንያት ሲሰጠን ነበር ከጠቅላይ ፍርድ ቤቱ። ያ እኛ የተረጎምነው ፍርድ ቤቱ ሲሰጠን የነበረው ምክንያት ከህግም ከአመክንዮም የራቀ ስለነበረ ጣልቃ መገባቱ መኖሩን በጣም ስንጠረጥር ነበር። መጨረሻውን ፍርድ ቤቱ የከፍተኛ ፍርድ ቤቱን ውሳኔ በቂ ባልሆነ ምክንያት በመሻር አቶ ታዬ ከዚህ በፊት ነጻ በተባሉበት ጉዳይ እንዲከላከሉ ነው የተወሰነው። እሱን ተከትሎ በ25 ጠዋት ከተወሰነ በኋላ በ25 ከሰዓት 10 ሰዓት አካባቢ በተለይ ፌደራል ፖሊስ አቶ ታዬ ከቤታቸው ነው አስሮ የወሰዳቸው።
አስሮ መውሰዱ ብቻ ሳይሆን በ25 10 ሰዓት ካሰራቸው በኋላ ምሽት 2 ሰዓት ላይ ፍተሻ አድርጓል። ይሄ የሚያሳየው ፌደራል ፖሊስ አቶ ታዬ ከሌሎች አካላቶች ጋር በተለይ ከፍርድ ቤትና ከአስፈጻሚው አካል ጋር ተቀናጅቶ በቁጥጥር ስር እና በእስር እንዲቆዩ የማድረግ ፍላጎት እንዳላቸው የሚያመላክት ነው። ያሁኑ የአቶ ታዬ ደንዳ እስር በጠበቃቸው በኩል ፍጹም ተቀባይነት የሌለው ነው። ለዚህ ምክንያቱ ደግሞ በፍርድ ቤት በኩል ዋስትናቸው ተነስቷል የሚል ምንም አይነት ትዕዛዝ ባለመኖሩ ነው ይላሉ። ችግር የሆነው አንድ ከፍተኛ ጠቅላይ ፍርድ ቤቱ ጉዳዩ የሻረበትን በቂ ምክንያት ሳይኖር በተደጋጋሚ በመቅጠርና እሱን ተከትሎ ጣልቃ ገብነት አለ የሚያስብል መጨናነቅና የቀጠሮ ማጓተት መኖሩን ነው ትልቁ ችግር። ከዛ ቀጥሎ ግን ፍርድ ቤቱ አሁንም ጠቅላይ ፍርድ ቤቱ የመሰለውን ወስኗል ብለን እንኳን ብናስብ ዋስትና ተነስቶ እንዲታሰሩ የሰጠው ትዕዛዝ የለም፣ ሊያደርግም አይችልም። እንዲከላከሉ ተወስኗል ማለት አውቶማቲካሊ እንዲታሰሩ ተወስኗል ማለት አይደለም። በዋስትና በውጭ ያሉ ሰው እስከሆነ ድረስ ቢሆን የሚችለው መሆን የነበረበት ከፍተኛ ፍርድ ቤቱ የጠቅላይ ፍርድ ቤቱ ውሳኔ ከደረሰው በኋላ አቶ ታዬ በእስር ሳይሆን ያለ እስር እንዲቀርቡ ተደርገው በጉዳይ ተከራክረው አቃቢ ሕግም በዋስትናቸው ላይ እንዲሻር አቤቱታ አቅርበው በዛ ክርክር ካደረግን በኋላ ከፍተኛ ፍርድ ቤቱ ውሳኔው ከሻረው አቶ ታዬ ኋላ ነው መታሰር የነበረባቸው። እንደዛ ከሆነም የተደረገው ግን የፍርድ ቤቱ የዋስትና ውሳኔ ሳይሻር ፌደራል ፖሊስ በስመ አዲስ ምዝገባ ወደ አዲስ ጥርጣሬ ካሰራቸውና ቤታቸው ከበረበረ በኋላ ጠበቃ በማያገኛቸው ቤተሰብ በማይደርስላቸው በአሳቻ ቦታ ላይ በድብብቆች መንገድ ፍርድ ቤት እንዲቀሩ መደረግ ነው። እዛ ላይ አቶ ታዬ መቅረባቸውን ተከትሎ በጠበቃቸው እንዲወከሉ ጥያቄ አቅርበው ነበር፣ ተማክረው እንዲቀርቡ። ፍርድ ቤቱ ግን ይሄን አልፎ የአቃቤ ሕግ ያቀረበውን ዋስትናቸው የመሻርና እንዲነሳ የማቅረብ ጥያቄ አንስቶ ወደ ማረሚያ ቤት እንዲወርድ አድርጓቸዋል። እዚህ ላይ ሰፊ የሆነ የስነ ስርዓት ግድፈት ተራ የስነ ስርዓት ግድፈት ብቻ ሳይሆን በመንግስት በኩል ያለ አቶ ታዬ እንዲታሰሩ የፖለቲካ ፍላጎት በፍርድ ቤቶችና በፌደራል ፖሊሶች አማካይነት ተፈጽሟል ባይ ነኝ። እዚህ መሃል ግን አቶ ታዬ ደንዳ የተያዙት ሊሸሹ ሲሉ ነው የሚሉ መረጃዎችን ስናደምጥ መቆየታችን ይታወቃል። እናም ይህን ሁኔታ ለማብራራት ትክክለኛው ሰው የሆኑት የአቶ ታዬ ጠበቃ መንግስት ሰበብ ሲያጣ የፈጠረው ነው ብለውታል። ይሄ ያው መንግስት አንዳንድ ጊዜ በአንዳንድ ፖለቲከኞች ህግን ተጠቅሞ በማሰር ሂደትም ምክንያት ሲያጣ የሚፈጥራቸው የሐሰት ምክንያቶች ናቸው። አቶ ታዬ እኔ ጋር እስከ 5 ሰዓት ቆዩ ጠቅላይ ፍርድ ቤት ክርክሩና ብይኑ እስክንሰማ በተለይ ውሳኔው እስክንሰማ። ከዛ በኋላ በቀጥታ ወደ ቤታቸው ሄዱ። ቤታቸው መድረሳቸው ተደዋውለን በመሃልም ለሌላ ጉዳይ ተደዋውለን ቤቱ ነው ደውለውልኛል። ስለዚህ መንግስት አቶ ታዬ ከህግና የህግ ተቋሞች ተቅቦ ከማሰር በላይ እነዚህ ተቋሞች ህጋዊ ምክንያት ስለሌላቸው ህጋዊ ምክንያት ለማላበስ የፈጠራ ወሬ ነው። ለእሳቸው አይመጠንም ብቻ ከፋክትራ ብቻ ሳይሆን ከእውነታ አንፃር አቶ ታዬ በሀገራቸው ጉዳይ በህዝባቸው ጉዳይ ሁሉንም አይነት ዋጋ ከፍለው ለመታገል ቆርጠው የተነሱ ሰው እንደመሆናቸው መጠን የመሸሽም እቅድም ሀሳብም ኑሯቸው አያውቅም። ይሄ አሁን መንግስት የነዛው አልቧልታና ውሸት ነው።